ነበር ሲል የሚሰብከው ወንጌል ውስጥ ይሄ የሉቃስ ወንጌል ምዕራፍ 1 ቁጥር 2 እያለ ነው ሲሰብክ የነበረ። ማሂ እስኪ ንገሪኝ፣ እንደዛ እያለ ነው ሲሰብክ የነበረ ኢየሱስ? ጎበዝ ወንጌልና የእግዚአብሔር ቃል ማለት የእግዚአብሔር ቃል ነበር ተስፋል። ወንጌል ይለያል። ወንጌል ሌላ ነው። ምንድነው ወንጌል? ወንጌል ምንድነው? ወንጌል ኢየሱስ ነው። ኢየሱስ ነው ማለት እኔ ነኝ እያለ ነው። እኔን እዩኝ ነው እንደዛ ነው የነበረ ስብከቱ። ኢየሱስ ክርስቶስ ደግሞ ቆይ የእግዚአብሔርን መንግስት እየሰበከ አረ ይሰጣል። ቆይ አንዴ ተረጋጋሽ። ይሰጣል የጌታ ቆይ ተሰጣሃለሽ። እኔ ሚውት ላደርግ ነው። ይሄን ብቻ ነገር ነው ማለት ነው። የእግዚአብሔር መንግስትን ኢየሱስ ክርስቶስ እየሰበከ ሲመጣ እኮ ስለዚህ ቃል ነው እየሰበከ የነበረው፣ ቃሉን ነው። ይሄ ግን በቃ እሱን ነው እኛ ወንጌል የምንለው። ኢየሱስ ነው እኛ ወንጌል የምንለው ደግሞ የሰጠኸኝን ቃል ሰጥቻቸዋለሁና ያለውን ቃሉን ነው እኛ ወንጌል የምንለው። እናንተ ግን ወንጌል የምትሉት ትረካውን ነው አይደለም። እናንተ ወንጌል የምትሉት የሰጠኸኝን ቃል ሰጥቻቸዋለሁና የሚለውን ንግግር እሱን ወንጌል ትሉታላችሁ። ለማንኛውም በቃ ይሄን ያክል ሰሞኑን የተቀየረ ትምህርት አለ። አልሰማህም እንዴ ፒኬ? ሰሞኑን እኮ ጥናት ተደረገ። በደንብ አዲስት ጋር ኢየሱስ ነው ተብሎ ተቀይሯል። ኢየሱስ ተብሏል። አዎ በደንብ ችግር የለም። ሰሞኑን ደግሞ ይለቀቃል። ሰሞኑን በደንብ ይለቀቃል ትምህርቱ። ኢየሱስ ክርስቶስ ወንጌልን በምኩራቦቻቸው ሲሰብክ የነበረ ኢየሱስ ነበር የሚላቸው። ወንጌል የተባለው ኢየሱስ መሆኑን እናስረዳለን። በመጨረሻም ደግሞ በዓለም መጨረሻ ዓለም ክርስቶስ እንደምትጠቀለል አስረግጠን እንሰብካለን። የጌታ ሰው መናፍቅ ትሆን ኦርቶዶክስ አላቅም። ቀጥል ከአሕዛቦች ጋር ጨርሻለሁ እኔ። የሰማችሁትን ቃል በልቦናችሁ ይጻፍላችሁ። እናመሰግናለን። አንቺም ፕሮቴስታንትን መናፍቅ ማለት ጀመርሽ? ኧረ ጌታ ይባርክሽ። አንቺ ትልቅ ለውጥ ላይ ነሽ። አማንሻለው እንዳይሰማሽ። አሁን የነፍስ አባቴ ስትይዋን ነበር። አሁን ደግሞ መናፍቅ ሁን ኦርቶዶክስ ታያለሽ። እሺ ይሁን እንዴ እነሱ አይደሉ እንደ መናፍቃኖች ብለው ይጠሩኝ። ስለዚህ እኔ ስሜን በደንብ ነው አጣጥሜ የምቀበለው። እናንተ አሕዛብ ብሏችሁ። አረ መናፍቅ እኔማ አሕዛብ ነኝ። እሱን አምናለሁ እኮ እኔ። አሕዛብ ማለት ህዝብ ነው፣ ከእስራኤል ውጭ ያለ ህዝብ። አረ መናፍቅ እኮ አረ ተይ፣ መናፍቅ አይባልም። መናፍቅ ስድብ ነው። አሕዛብ ባይሆን ስድብ አይደለም። እሺ ታፔላ የሰጡኝ ስም ለምንድን ነው የማልቀበለው? ጌታ ይባርክሽ። ጌታ ግን መናፍቃንን አይቀበልም። ለማንኛውም እሺ የጌታን ስም የሚጠራ ነው። የጌታን ስም የጌታ ብዬ ላውራ አለ። ሰላም ነው። እንዴት ነህ? ሰላም ነው። ሰላም ነው። እግዚአብሔር ይመስገን ሰላም ነው። እሺ አለን አልሐምዱሊላህ። ይቅርታ ስላቆየን ልጅቱ ወሬ ከያዘች ስለማትፈታ ነው። እሺ ክርስትና እውነት ነው? ክርስትና እውነት ነው 100%። እስኪ አንድ ተጨባጭ የሆነ ማስረጃ ስጠኝ ክርስትና እውነት ለመሆኑ። ክርስትና እውነት ለመሆኑ በመጽሐፎቹ ተጽፈው የነበሩት ነገሮች በሙሉ ተፈጻሚነት ስላላቸው በብሉይ ኪዳን የተነገሩ ነገሮች በሙሉ ተፈጻሚ ሆነው በምድር ላይ መፈጸማቸውን የዓለም ታሪክም የመጽሐፍ ቅዱስ ጸሐፍቶችም ሁሉም የሚመሰክሩለት እውነት መሆኑ ነው። አንድ ማስረጃ ስጠኝ ነው ያልከው እንጂ የሆነ ጥቅል ሀሳብ ንገረኝ ሳይሆን ማስረጃ ሰጠኝ። የዓለምን ታሪክ ሂድና ጠይቀው አልኩህ። የዓለም ታሪክ ስታጠና እየጠየቅኩ ነው። የጌታ ስም ሂድና ጠይቅ፣ ሂድና አውራ፣ ሂድና አንብ የምትለኝ ከሆነ እዚህ ምንም አሰራው እኮ። አንድ ማስረጃ ስጠኝ። ሂድና ጠይቅ እንትሆና አንድ ማስረጃ ስጠኝ። ማስረጃ አልሰጠውም ላንተ። ምን ሰጠኸኝ? በብሉይ ኪዳን ይሆናል ተብሎ ወደፊት የተነገሩት ትንቢቶች በአጠቃላይ የተነገሩበት ዘመን የሚይዙ ዓለም በአዲስ ኪዳን ደግሞ መፈጸማቸውን የቤተክርስቲያን ታሪክ ብቻ ሳይሆን የዓለም ታሪክም ይሄንን ይዘግባል። ስለዚህ የዓለም ታሪክ የሚያውቀው እውነት ነው ማለት ነው። ጥሩ። ስለዚህ አሁን አንተ እንደ ማስረጃ ያቀረብክ ያለው ምንድነው? ትንቢት ከመፈጸሙ በፊት የተነገረ ትንቢት አለ። ያ ትንቢት ስለተፈጸመ እውነት ነው እያልክ ነው? አዎ። እሺ አሁን አንድ ማስረጃ ስጠኝ፣ የተነገረ ትንቢትና ያገኘውን ፍጻሜ። ከዛ በኋላ ችግር የለውም። ትንቢት የተፈጸሙ ትንቢቶችን በሙሉ ሰጣለሁ፣ ያው አንተም ትቀበላለህ ማለት ነው። ይሄ ከሆነ ማስረጃ ኖርማል ነው። ስለዚህ የተነገሩ ትንቢቶች ለምሳሌ ኢየሱስ ክርስቶስ ለሰው ልጆች መጥቶ እንደሚሞት ኢሳያስ ተናግሯል። ኢሳያስ በተናገረበት ሁኔታ ደግሞ ኢየሱስ ክርስቶስ መጥቶ ለሰው ልጆች መሞቱን
የዓለምም ታሪክ መጽሐፍ ቅዱስም ሰዎች አረጋግጠውታል። ከዛ በተጨማሪ ከድንግል ይወለዳል ተብሏል። ከድንግል ማስረጃ እየሰጠኸኝ ኧረ ቆይ አንዴ ማስረጃ ስጠኝ ነው ያልኩህ። ሐሳብ ስጠኝ አይደለም ያልኩህ። አንዴ የጌታ ማስረጃ ስጠኝ ነው ያልኩህ እንጂ ሐሳብ ለማውራትማ ቀላል ነው። ምኑን ነው ቁርአን ያረጋገጠው? እሺ ስለዚህ ቁርአን እውነት ነው ማለት ነው? ቁርአኑማ ውሸት ነው እውነትማ አይደለም። ስለዚህ ለምንድን ነው ለአንተ እውነት ለሆነ ማስረጃ የውሸት የሆነ ኤቪደንስ እንደ ማስረጃ መሰጠኝ? ነው ያለ ሚስጥር ያውቀዋል ስለ አያውቀውም ካልከኝ ማስረጃ ስትለኝ ማስረጃ እኔ አያውቀውም አላልኩም። ማስረጃህን ስጠኝ ነው ያልኩህ የጌታ። ይታወቃል አልኩ። ስለዚህ ቁርአን እውነት ነው። ኦኬ ስለዚህ ቁርአን እውነት ነው አይደለም ውሸት ነው። ውሸት ከሆነ የውሸት ማስረጃ አትስጠኝ፣ የውሸት ሪፈረንስ አትስጠኝ፣ የእውነት ማስረጃ ስጠኝ እያልኩ ነው። እኔ ዘፈን አልወድም፣ ነገር ግን በዘፈን ውስጥ ግን ያለን እውነት ግን ምሳሌ አድርጌ ባነሳልህ ዘፈን ወደድክ ማለት አይደለም። እና የውሸት ማስረጃ ከሆነ የምትሰጠኝ እንዴት ነው እውነትነቱን እኔ ልቀበልህ የምችለው? እንዴት ነው? እንግዲህ እኔ ማስረጃን አቅርቤያለሁ። ማስረጃ ነው። ማስረጃህ ቁርአን ነው። እሺ ቁርአን ላይ ያለው ማስረጃ ስጠኝሽ። ምን ላይ ምን አይነት ማስረጃ እንዳለ ስጠኝ፣ ችግር የለው ላቅልልሽ። ቁርአን ላይ ምን አለ ማስረጃ? ቁርአን ላይ ስለ ኢየሱስ ክርስቶስ ከድንግል መወለድ ለምሳሌ እናገራል። እሺ እሱ ለክርስትና እውነተኝነት እንዴት ነው ማስረጃ የሚሆነው? ከዛ በተጨማሪ ለክርስትና ኢሳያስ ቀድሞ ከ700 ዓመት በፊት ኢየሱስ ከመወለዱ 700 ዓመት በፊት ኢሳያስ ድንግል ትጸንሳለች ወንድ ልጅም ትወልዳለች ብሎ ተናግሮ ነበር። የት ላይ ነው እንደዛ ብሎ የተናገረው? ያን ቃል የት ላይ ነው እንደዛ ብሎ የተናገረው? ኢሳያስ 9:6 ኢሳያስ 9:6 እሺ በመጀመሪያ ኢሳያስ 9:6 ላይ ድንግል ትጸንሳለች ወንድ ልጅም ትወልዳለች ብሎ መናገሩ ክርስትናን እንዴት ነው እውነት የሚያደርገው? እና ያ የተናገረው ኢሳያስ ላይ ቁርአን ላይ ተፈጽሟል አልከኝ። ጥሩሽ ቁርአንም ተቀመጠ። ከእስልምና በተሻለ ክርስትና እንዴት ነው እውነት የምታደርገው? ሁለቱም ላይ የተቀመጠ ነገር ከሆነ ለምንድን ነው የማደርገው? መጀመሪያ ኢየሱስ ክርስቶስ በኖረበት ዘመን የተጻፈው መጽሐፍ ቅዱስ በመሆኑ ቁርአን ኢየሱስ ክርስቶስ መጥቶ ከሄደ ከ600 ዓመት በኋላ ስለተጻፈ በአካል ያዩትን ማለት ኢየሱስ ክርስቶስ በነበረበት ዘመን የተጻፈ ያልከው መጽሐፍ ልታሳየኝ ትችላለህ? ምን መጽሐፍ ነው ኢየሱስ ክርስቶስ በነበረበት ዘመን የተጻፈው? መጽሐፍ ቅዱስ የትኛው? ሁሉም የመጽሐፍ አዲስ ኪዳን መጽሐፍት በዘበኑ አዲስ ኪዳን ውስጥ አንድ መጽሐፍ ጥራና ኢየሱስ ክርስቶስ በህይወት እያለ አንድ ና የጌታ አረና እንዴ ተመለስ። አሁን የተናገርከውን የቀየርከው አትምጣ። አሁን ከመጀመሪያው ጀምሮ እንደ ማስረጃ ስጠኝ ያልኩን ያቀረብክ አይደለም፣ ግን ችግር የለውም። አዲስ ኪዳን ላይ ብለኛል። አዲስ ኪዳን የትኛው መጽሐፍ ነው ኢየሱስ ክርስቶስ በህይወት እያለ የተጻፈ መጽሐፍ? እዚህ ምድር ላይ ያለ የትኛው መጽሐፍ ነው አዲስ ኪዳን ውስጥ? ያዩት ናቸው የጻፉት ነው ያልኩ ያለው ነው። በህይወት እያለ የተጻፈ ነው ብለኛል እኮ አሁን አንተ እንደዛ አላልከኝም? የአይን ምስክሮች አብረውት የኖሩ ሰዎች የጻፉት ነው። የፈለከውን ቃል ማጥመር ትችላለህ። እየነገርኩ ነው ያለው። አሁን 600 ዓመት በኋላ የመጣን ነገር እንዴት ምላምን አልችልም። አትመነው። አልጠየቅኩም እኮ እኔ አሁን እኮ እኔ ምንድነው የጠየቅኩ? የጌታ ምንድነው የጠየቅኩ? ርዕሱ ምንድነው የሚለው? ለክርስትና እውነትነት ነው አይደል ያወራን ያለ ነው። ክርስትና እውነት ምንድነው? አሁን ክርስትና እውነት ነው የሚለውን ለመመለስ አንተ ከ600 ዓመት በኋላ ስለመጣ መጽሐፍ ምንድነው የምታወራው? ለምንድነው የምታወራው? ማስረጃ አምጣልከኝ። ማስረጃ ደግሞ እሱ ነው መጣውልህ። ስለዚህ ማስረጃ መሆን ይችላል። ማስረጃ መሆን ይችላል። ያለ ሚስጥር ያውቀዋል አልኩ። ያለም ውስጥ ካሉ መጽሐፍት አንዱ እሱ ስለሆነ ኧረ በፈጣሪ ስማ አንተ እኮ ነህ ያለ ሚስጥር ያውቀዋል ያለ እንትን ያውቀዋል። እኔ አንድ መረጃ ስጠኝ ነው ያልኩሽ። ኢሳያስ 9:6 እንሂድ፣ ችግር የለውም። ቁርአን እውነት ነው። ቁርአን እውነት ነው። ማስረጃ መሆን ይችላል። ቁርአን ነገርኩ 100% ለኔ ውሸት ነው አልኩ እኮ። ከሆነ ለአንተ ውሸት የሆነ መጽሐፍ ላይ ማስረጃ አታመጣም ሰውዬ። አይገባህም እንዴ? ትክክል ያልሆኑ ነገሮችም ጋር ትክክል የሆነ ነገር ከተገኘ ማስረጃ ይሆናል።
ስለዚህ ቁርአን እውነት ነው። እኔ ደግሞ እየነገርኩ ይሄ ካልገባ ቁርአን እውነት ነው። ለክርስትና እውነተኝነት ለአንተ ማስረጃ ቁርአን ነው። ውሸት ከሆነ ከውሸት እውነት ከሆነ ነገር ማስረጃ ስጠኝ። ለምሳሌም አልሰጠህ አሰጠኝም ማስረጃ በቃ ካልሰጠኝ እኮ ምንም አሰለም በቃ ለምሳሌም አልሰጠህ ብለማ አትጀምር። ስለዚህ ማስረጃ የሌለው ሰው ፕሊስ በቃ አትግቡ። የማታምኑበት መጽሐፍ ላይ ደግሞ ማስረጃ አትስጡን። ለምን መሰለህ ማለት ይለኛል እንደ ጭራሽ ትራማ አለ ናቲሻ ኔትወርክሽ ልክ አይመስልም። አለው እንዴት አመሸ? ደህና እንዴት ናችሁ? አለን አልሐምዱሊላህ። ከየት ቤተ እምነት ነህ? እኔ ሙስሊም ነኝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በሰላም ታጀምርሽ። እሺ ናቲ ይመችሃል እንዴ? ናቲ ያለህ ይሰማሃል? ናቲ ኔትወርክ ልክ አይመስለኝም። ክርስትና ጥያቄ ያለው እውነት ነው እኮ ኑና እውነትነቱን ንገሩን ነው ያልኩኝ እኮ። አይሰማም። አይ ናቲ ሌላ ዓለም ውስጥ ነው ያለው። አንተ አናዘር ዳይሜንሽን ላይ ነህ። የአንተ ኔትወርክ እንትን አይልም፣ አይሰራም። እየተሰማህ ከሆነ ባይሆን ከታች አይሰማም ስላልከኝ ነው ኢንቫይት ያደረኩና እየተሰማህ ከሆነ ጥሩ ነው። እሺ የሆነ ነገር ሁለት የሚለው አካውንት ግንባር ላይ አስረህ ነው ያለው? አለ ሙስሊም ነው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሪኩዌስት አትላኩሽ ሙስሊሞች፣ ሪኩዌስት አትላኩሽ። ያው ስንጠይቅ ትገባላችሁ ኢንሻአላህ። እሺ አልመለስም። ሰላም ጸጋ ከእናንተ ጋር ይሁን። ሰላም ብያለሁ። ሰላም እንዴት ነሽ? እንዴት አመሸሽ? እግዚአብሔር ይመስገን። ቆይ ሁለት ደቂቃ ጠብቁኝ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ፋሩቂ ሰላም አለይኩም። ጃስሚን ኡስታዝ ጀማል ቀጥል። አለሁልህ ሀቢቢ። አንተ ትናንትናውን አልሰበርከውም እንዴ? አለሁ ዛሬ ብሶብኛል ስለ ፓፓ ትናንት ፓፓ እያልክ መከራውን አበላኸው ልጅ። እኔ ምን አድርግ እንደምትለው አላውቅም። ዛሬም በፓፓ ከጀመርንማ በቃ አታው ፍንተውና ክርስቲያኖች አላችሁ ግቡ። ክርስትና እውነት ነው የምትሉበትን ሪዘን አሳዩን። አታንትና ስለምን ላይ ጠይቁት አላችሁ ነበር እና ማይወረስ ደጋግሙ ነበር አስበና አይ ደግሞ እምነታችሁ ነው። ትላንት ወላሂ እኔ እንደ ትላንት ሁሉ በጣም የተገረምኩበት ሌሊት የለም። ባይዘው እስከ 9 ሰዓት ነበርኩ። እስከ ሌሊት 9 ሰዓት ማለት ነው። ላይቭ አልዘጋውም ነበርና አቡኪ መጥቶ ምናምን አመሸን። ወላሂ እስከ 9 ሰዓት ነበርኩ። አው ርዕሱ የተለጠፈው እስልምና እውነት ነው፣ ቅሬታ ካለህ ግባ ነው ርዕሱ የነበረው። ይገባሉ ኢየሱስ ነው የሚሉን መጣው። ምንድነው የሚያወሩን እነዚህ ሰዎች? እኔ እሱ ነው እኮ ጭንቀት የሆነብኝ እኔ ሳይሆን ምግራ አይገባኝ ወላሂ እኮ እስልምና ላይ ቅሬታ አለኝ ብሎ ገብቶ ሰው ጋታ ኢየሱስ ይላል። እኔ በጣም ነው የገረመኝ። እኔ እኮ አንዱ ሰውዬ ማለት ደግሞ አልፈልግም። ትናንትና ምን እንደመሰለህ ከልጁ ጋር አይተኸዋል። አወራን መሰለህ ኢየሱስ ድጋሚ ገባ ድጋሚ ረዛረስ ተወደሰ ድጋሚ ረዛረስ ደግሞ በቃ ይሄ ርዕስ ምናምን ሰው ትላንት በጣም የተፈታተውበት ነው። ዛሬ ደግሞ እንግዲህ ክርስትና እውነት ነው አልኩት። አው ብሎ ቁርአን ላይ ገባ። እንግዲህ ለእውነትነቱ ማስረጃ ቁርአንን ትቀበላለህ? አይ አልቀበልም። እውነት ነው ቁርአን? አይ አይደለም ውሸት ነው። እና ለምንድን ነው እንደ ማስረጃ የምታቀርበው? አንዳንድ ጊዜ ከውሸት መጽሐፍም እውነት ነገር ስለሚኖር ነው። ይመቻቸው ወላሂ። ኧረ ዋላስ ሰው እንደዚህ ይሄን ያክል
ሰላም አለይኩም አነስ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አለን ሰላም ነው አለሁ አልሐምዱሊላህ። ትናንት የሚፈልግህ ሰው ነበር ያው አልተገኘህም። ማን ነው? እኔ አነስን ከልቤ ነው የምወደው አለ። በጣም ነው የምወደው። ስለ ትንቢት ከሱ ጋር ማውራት እፈልጋለሁ ምናምን። መግባት ችግር የለም። እዚህ አንተ ቤት ቢሆን ለስለሳ አድርጎ ድምጹን ጌታ የባረከው ሰው ብቻ እስኪ ዛሬም ከመጡ ምናልባት ወይ ርዕሱ እንግዲህ አሪፍ ነው ለእናንተ ብዬ አስባለሁ። ርዕሱ አይ አሪፍ እስኪ እናየዋለን። ሙሌ እንዴት ናችሁ? ሰላም ነው አለን። ሰላም ነው። ይሰማሃል? ይመስገን አለ። ከየት ቤተ እምነት ነው? ከክርስትና ከቀደመው ማለት ነው 1400 ዓመት በኋላ ሳይሆን እዛ በፊት የነበረው 1400 ዓመትም ነበር አልነበረም? 1400 ዓመት ላይ ማንበር ነው። ክርስትና አልነበረም በዛ ሰዓት። መሀል ላይ ጠፍቶ ነው አሁን የመጣ ማንበር ነው። እዛ በኋላ ደግሞ አዲስ ወሬ ይዘው የመጣው እንጂ ክርስትና ምን ነበረ ነው አባቴ። ተቀላል። እሺ ጥያቄ ነበረኝ። ርዕስ አይተህ አይደለም የገባኸው? ኖ ፒኬ አንዴ እዚህ የሆነ ነገር ልበለው። እሺ ቀጥል። እሺ አይ ልጁ አይ ቲንክ የሆነ እሺ ባለ 5 አካውንቱ መስልኝና አውራው የዚህ ልጅ ሽፋት። ኤኒዌይስ ኦኬ ሙሌ ምን ስትሰማው መሰለህ? አሁን እኔ ከ1400 ዓመት በኋላ የመጣው እምነት ተከታይ ከዛ ፊት የነበረው እምነት ተከታይ ነኝ ብለሃልና አንተ አሁን እምነት የምለከው ከጊዜ በኋላ መምጣት ከሆነ አይሁድ ካንተ በላይ ጥንታዊ የሆነ እምነት ስለሆነ እሱ ነው ማለት እውነተኛ እምነት አይደለ? ክርስቲያኒቲ እኮ መጥ የሆነ እምነት ነው ሙሌ። እሺ ሙሌ ይባላል። ማን ትባላለህ? ከብቶች አይደለንም እየተዋወቅን አባቴ። ምንድነው የምታወራው? ስለምን ከብት ነው የምታወራው? ሰውዬ መጤዎች ናችሁ እንዴ? እንደ አጠቃላይ ዲፍ ናችሁ እንዴ ክርስቲያኖች? ምን ሆናችሁ ነው? ምን አይደለም እንደ ከብት ተቀላቀልከው። ላምን እንዴ አንተ አሁን እኔ ለምሳሌ አንተ ቆይ ወደ እንስሳ ተራ ከምትገቡ አሁን ከብት፣ ላም፣ በግ ምናምን እየተባባላችሁ ከምትቀጥሉ ፋሩቅ ነው ስሙ ይነበባል ብዬ አስባለሁ። ከታች ፋሩቅ ነው ስሙ። ቀጥሉሽ። ማንበብም እንደሚሳናቸው ነው የምረዳው ወገን። ኦኬ እሺ እንቀጥል ነው። ኤኒዌይስ ኦኬ ሙሌ አንድ ሃይማኖት የሚለካው ከጊዜ በመምጣቱ ነው ሙሌ። አሁን ግን እንደገባ ሃይማኖት ምንድነው ስትባል እኔ ከ1400 ምናምን ያክስ ታወራ ነበርና በዛ ነው የሚለካው ሃይማኖት። እሺ ታንኪዩ። እኔ አሁን ምንድነው እስልምና የነቢያት ሃይማኖት ነው የሚል ብዙ ጊዜ የሆነ ዜማ አሰማለሁ። እስልምና የነቢያት ሃይማኖት ነው ወይ ብዬ ጠይቄሃለሁ ወገን። ምን ሆነ ነው? አንዴ 10 ደቂቃ 10 ሰከንድ ምናምን ስጠኝና ለምን አንዴ ቆይ እንጂ ለተጠይቅ እኮ ነው የገባኸው። ጠይቁን ብለን እኮ አላስገባህንም። ምን ሆነ ነው የገባኸው? በቃ በማይሆን ኢነርጂ ገብተሃልና ተመችቶኛል። ያ ኢነርጂ እኔ በበኩሌ ተመችቶኛል። ለፒኬን ባላቀም ማለት ሶ ኢነርጂን ደግሞ እንለካው በሃይማኖት በዲቫይን ሚዛን እንለካው። ይሄን መንፈስና ምን መሰለህ አሁን ሙሉ ገና እንደገባ አረ ምንድነው እንዴ ታወራለህ? አፈቅድልሃለሁ። መጀመሪያ ይሄን ጨርስ። ይሄንን ጨርስና አንድ አባቴ ወንድሜ አስወራሃለሁ። እንደፈለክ ታወራ። 10 ደቂቃ ሰጣሃለሁ። 10 ደቂቃ ሰጣሃለሁ። አሁን ግን እኔ እናንተን ጨርስ ሙሌ። ያ እኔ እናንተን ጨርስ። 10 ሰከንድ ላይ ሃይማኖት የሚለካው ከጊዜ በኋላ በመምጣቱ አለመምጣቱ ነው እንዴ ሙሌ? እንደዛ ነው የሚለካው ሃይማኖት። ስለሱ እናውራ። ቴንክ ዩ እድል ስጠኝ። ሃይማኖት አንድ ሃይማኖት የሚለካው ከጊዜ በኋላ በመምጣቱና ለመምጣቱ ነው። በዚህ ነው ሃይማኖት የሚለካው። እንደዛ ነው የሚለካው። ይታርግና እሺ 30 ሰከንድ እድል ስጠኝና ላውራ። ምንድነው አወይ አይበል ወገን። ምን አወይ አይማት ከብደው ነው 30 ሰከንድ ሰጠን ወይስ እንደ ቅዳሴ ነው እንደ አው የምትለው ፓፓ? ምን ሆነ ነው?
አዎ ወይ አይበልም። እሺ ብራዘር፣ እሺ ስለዚህ ፍርድ ቤት ስላልሆነ ውይይት ነው። 10 ሰከንድ ደግሞ ምናምን ሚዩት አድርግ። ምን ሆነ ነው? አዎ ወይ አይበለኝ። ቆይ ምን ሆነ ነው እንዴ? አዎ ወይ አይበለኝ። ፍርድ ቤት አይደለም። አንድ ሚዩት አድርግና እኮ ላውራ። ሚዩት አድርግ። አቃቢ ነህ እንዴ? ምን ሆነ ነው ወገን? ጥያቄ ምን መሰለ፣ አንድ እምነት የሚለካው አንተ አሁን the truth religion ብለህ የምትቀበለው ክርስቲያኒቲን አልከን። እስልምና መጤ ምንም አልከተልም ጥንታዊ ነው የምትከተለው ብላለና እንደው አንተ እምነት የምትከተልበት ጥንታዊ በመሆኑ አለመሆኑ ነው ወይ ጠይቁ። አዎ ወይ አይበለኝ። ሁለተኛ ጥያቄው ደግሞ አሁን ያለው ነው ከኢስላማዊ ማስረጃ ይላችኋል። ከቁርአንም አይሰማም፣ ከመጽሐፍ ቅዱስ ብትሰጠውም አይሰማም፣ ከምንም ነገር አይሰማም። ትንሽ ሰው ግን ይወዳል እንደዚህ አይነት ነገር። ለዛ ነው ትንሽ ለቀቅ ያደረኳችሁ የሰውን ሲቹዌሽን አይቼ ነው። ለማንኛውም እሺ አልመለስም። ተመለሽ። አሎ ሰላም ብያለሁ። ሰላም እንዴት ነሽ? እግዚአብሔር ይመስገን በጣም ደህና ነኝ። እሺ ክርስትና እውነት ነው? አዎ በሚገባ እውነት ነው። እስኪ አንድ ተጨባጭ የሆነ ሰዎችን በትክክል ሊያሳምን ይችላል የምትይውን ካሉሽ ብዙ ማስረጃዎች ውስጥ አንዱን ንገሪን እስኪ ለክርስትና እውነተኝነት። አልገባኝም። ጠይቀኝና ለምን ጠይቀኝ እልስልሃለሁ ወይስ ልሰብክ ፈልገህ ነው? አይ ጥያቄ ነው የጠየኩሽ። አንድ ማስረጃ ስጭኝ፣ ክርስትና እውነት ለመሆኑ አንድ ማስረጃ ስጭኝ። በቃ ትክክለኛ ማስረጃ ማንኛውም ሰው ሊቀበለው የሚችል አንድ ማስረጃ ክርስትና እውነት መሆኑን የሚያሳውቅ ማለት ነው። ክርስትና ማለት የኛ የክርስቶስ ተከታይ ነን። አዎ ጥያቄ ያልገባሽው አነስ ቀጥል እስኪ ሀቢቢ። እሺ እሺ ምን እያለሽ እንደሆነ ክሌሪፋይ ላድርግልሽና ልግለጽልሽና ድጋሜ ፒኬ እያለሽ ያለው ክርስትና ወይንም ክርስቲያኒቲ የምትዩ ይሄ ሃይማኖት አይ ቲንክ ኦርቶዶክስ ትመስኛለሽ እና ኦርቶዶክስ ትክክል ለመሆኑ ኦር ፕሮቴስታንትም ከሆንሽ ኦር ኦርቶዶክስም ከሆንሽ ትክክል ለመሆኑ እውነተኛ ሃይማኖት ለመሆኑ ምንድነው ማስረጃሽ ነው እያልንሽ ያለ ነው። አልመለስም። ተመለሽ። አልመለስም። አንዴ ሰዎች ኮሜንት አትጻፉሽ። አንዴ ሙሌን ላግኘው እንዳላገኘው አረጋችሁኝ እኮ። በቃ ችግር የለውም አግኝቼዋለሁ። በቃ የኛውን አካውንቱ አይ በዚህ አካውንቱ እንኳን ይኖር አክሴፕት ላደርገው አልነበረም። አሁን ዘገምተኛ ፒፕል ትጫወቱበታላችሁ። እግዚአብሔር አሁን እቺ ልጅ ቆርማ ማለት ዘገምተኛ እኮ ነች። በነገር እንዴ እኔ ምን አደረኩ? ምን ማለት ነው ዘገምተኛ? የታውቀኛለህ? ታውቀኛለህ ለኔ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። አንዴ ቤቱን ጠላ ቤት አስመሰላችሁት። ቆይ አንዴ ቆያትና እንደዚህ አልመለስም። ልጁ ጤነኛ ስላልሆነ ነው። ታዩ እንደዚህ ሩሃማ እንዴት ነሽ? እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ነሽ? ደህና ነሽ? አልሐምዱሊላህ ለዓለማቱ አላህ ምስጋና ይገባው። የፒኬ ጥያቄ ገብትሻል? አልገባኝም። መልካም። ክርስትና ትክክለኛ ሃይማኖት ነው ብለሽ ታምኛለሽ አይደለ? ሚዩትሽን አንሺና አንዴ ሩሃማ አለሽ? በቃ ወይ እሷ ተመችቷት እስከመጋባ ድረስ ሌላ ክርስቲያኖች ገቡና አውሩ። ስታወሩ ስርዓት ይዛችሁ አውሩ። የገባችሁ ጠላ ቤት ውስጥ አይደለም። ቀጥሉ ፒኬ። እሺ እኔም ላውራሽ። ክርስቲያኖች ሰምታችኋል። ርዕሱ በቃ ቀላል ርዕስ ነው።
ቀላል ርዕስ ነው የተቀመጠው። ምንድነው እየተከተላችሁ ያላችሁት ያመናችሁበት ሃይማኖት ክርስትና ነው። ስለዚህ ክርስትና እውነት ነው ወይ? እውነት ከሆነ በቃ እውነትነቱን አስረዱንና 427 ሰው አለ ያንን በሙሉ ጠቅልላችሁ ወደ ክርስትና ሃይማኖት ውስጥ ዱሉት። መዶል ነው የሚባለው አይ ቲንክ አስገቡት ማለት ነው እውነት ነው ካላችሁ። ለዛ ግን ምንድነው ቢያንስ ተጨባጭ የሆነ አንድ አሪፍ የምትሉትን ምክንያት ሊያሳምን ይችላል የምትሉትን ነገር አምጥታችሁ እናወራ ነው በዛ ዙሪያ ላይ። ስለዚህ ሪኩዌስት ላኩ፣ ክርስቲያኖች ካላችሁ ሪኩዌስት ላኩና አይ ቲንክ እኔ እየታየኝ ነው ወይስ ሊያው ሙስሊሞች ፕሊዝ ሪኩዌስት አትላኩ። ሙስሊሞች ሪኩዌስት አትላኩ። ክርስቲያኖች ብቻ ሪኩዌስት ላኩና የክርስትናን እውነትነት አስረዱም ማለት ነው። ያ ፒኬ ግን እዚህ ላይ አንድ ነገር ልናገርና ያ ሙስሊሞች ገስት የምትልኩት እንደው ጥያቄ ያላችሁ ምናምን ነገር ከሆነ አለ አይደል ያው እንደ አላህ ካለ እንደ ጀማ ከዚህ በኋላ በሳምንት አንድ ላይ እናስተናግራቸዋለን። እንት ነው ጥያቄ ያለው ሰው ካለ ሙሉ ሙስሊሞችን እናስተናግረን ሁላችሁም ጥያቄ እንቀበላለን። እሺ ግን ዛሬ ርዕስ አለና ርዕሱ ደግሞ ክርስትናን ብቻ የሚወክል ነው። ሰው ክርስቲያኖችን ብቻ የሚወክል ስለሆነ ክርስቲያኖች ብቻ ነው ገስት ይላል። እሺ ሙስሊሞች ጥያቄ ካላችሁ ደግሞ ችግር የለም እናንተ ብቻ የተዘጋጀ ፕሮግራም ነው። ሁሌ በሳምንት አንድ በየሳምንት አንድ ጊዜ ነው። ሶ እንዳትጨነቁ። ቢኬ ካትልስት አይ ሚን ስት ያው ወጣች ወይም ወጣ አይ ቲንክ አልহামዱሊላህ ነው ምናምን የሚል ነገር አይቻለሁ አካውንቱ ላይ። ወይኔ ማን ነው የገባው? ሙሉ ሰው መምህር ሙሌ በቃ አነስ ወይ ፋሩቅ ወይ አሚር ቀጥል። እውነተኛው እንዴት ነህ ሙሌ? እንዴን ፒኬ መላሽ ስጠፋ ልግባ ብዬ ነው እኮ ሊቃውንቱም የሉም ጠፉ። ዛሬ ሊቃውንት የሉም። እስኪ እንደውም ጥሩ ነው አንተ ራሱ አሪፍ ምክንያት ከሰጠህን አሪፍ ነው። ዋናው ምክንያት ማስቀመጥ ነውና ክርስትና እውነት ነው እውነተኛው? አዎ እውነት ነው። እስኪ አንድ ማስረጃ እስቲ ካላማንኩማ እንዴት ተከተለዋል? አሁን እውነተኝነቱን ማረጋገጥ የሚችል ላይክ ማንኛውም ሰው ሲሰማው በቃ እውነተኝነቱን ሆን ብሎ ካልካደ በስተቀር ሊክደው የማይችል እውነት ትክክለኛ የሆነ ኤቪደንስ እስኪስጠን። ኦኬ እኔ አሁን በዚህ ዘመን ላይ ትክክለኛ መሆኑን ያረጋግጡበት አንዱ መሰረክ ለምሳሌ ፕሮቴስታንትም ክርስትና ነው፣ ኦርቶዶክስም ክርስትና ነው። ግን ሁሉም ክርስትና ትክክል አይደለም፣ አንዱ ነው እና ትክክል የሆነበትን ማስረጃ ስጠኝ አንዱ ነው ማለት ነው። እና ምንድነው መሰለህ እኔ ያገኘሁት በዚህ ዘመን አሁን በዚህ ዘመን ማህበረ ቅዱሳን ጠንቋይ የሚላቸው መምህር ግርማ ኦርቶዶክስ ትክክል እንደሆነች አሳይተዋል በማስረጃ ማለት ነው። ምን አየው መሰለህ ኦርቶዶክስ ቤተ ክርስቲያን ውስጥ ፓስተሮች አጋንንት ሊያወጡ መጥተው አጋንንቱ በቦክስ ሲነርታቸው መምህር ግርማን ግን ምንም ማድረግ አልቻለም። በጴንጤዎች ኢየሱስ ስም አጋንንት ሊወጣ አልቻለም። በኦርቶዶክሱ ኢየሱስ ስም ግን አጋንንት ሲወጡ እንደውም የጴንጤዎች ኢየሱስ ሐሳዊው ኢየሱስ እንደሆነ አጋንንቱ ሲመሰክሩ የመናፍቅ ተይዞ ሲለፈልፍ አይተናል። እሺ ፓስተሮቹ ደግሞ ያንን መንፈስ ያደረበትን ሰው አውጡ ሲባሉ አቅቷቸው ጭራሽ እንደውም ተደብድበው ነው የወጡት። እኛ ቤተክርስቲያን መጣ። ጥሩ ቪዲዮ ላይ ይታያል። የመምህር ግርማ ቪዲዮ ላይ እውነተኛ ድምጽ አይሰማህም? ይሰማኛል። በጣም እኮ 30 የሆነው በምክንያት ነው። በጣም ነዳኸው። ብዙ ሰፈር ደረስን። እሺ አሁን አንተ እያወራኸኝ ያለኸው ቆይ አንዴ እያወራኸኝ ያለኸው ክርስትና እውነት ለመሆኑ ላይክ መምህር ግርማ እንደምሳሌ አድርገህ ተአምራት መስራቱና መፈወሱ ነው። የሱ መፈወስ የሱ ተአምርን መስራት ክርስትና እውነት መሆኑን እንዳምን አድርጎኛል ነው አይ ቲንክ ያነሳው ሐሳብ አይደል? አዎ ምክንያቱም ኢየሱስም እውነተኛነቱ ያወቅነው በተአምራቱ አንደኛው በተአምራቱ። ስለዚህ ተአምራት መስራት የእውነተኝነት ማወቂያ ምልክት ነው። ላይክ እውነተኝነትን ለማወቅ አንዱ መስፈርት ነው።
አንድ ብቻ ይሄ ብቻ ሳይሆን አንዱ መስፈርት በእግዚአብሔር ስም አጋንንትና ድውያንን የምትፈውስ ከሆነ አንተ ጋር እግዚአብሔር እንዳለ ይታወቃል። ሃይማኖትም ትክክለኛ ሃይማኖት መሆኑ በዛ ይታወቃል። ኦኬ እሺ። ስለዚህ ላይክ እውነተኛ ምንድነው ሐሰተኛ ወይም ሐሳዊ ኢየሱስን የሚከተሉ ሰዎች ተአምራትን መስራት አይችሉም? እኔ አይችሉም ነው የምለው። ምክንያቱም በሐሳዊ ኢየሱስ ስም አጋንንት አይወጣም እንደ መጽሐፍ ቅዱስ። እሺ ስለዚህ ያ ራሱ ኢየሱስ ብሏላ እኔ በአጋንንት ማወጣ ከሆነ የእናንተ ልጆች በማል ያወጡ ነው፣ እኔ ግን በመንፈስ ቅዱስ እያወጣው ስለሆነ ልጆቻችሁ ቆይሽ አንዴ። እሺ እውነተኛውን እንቀጥላለን። እሺ ቆይ ቀጥሉ። እሺ እውነተኛው እየተደማመጥን። እሺ ማቴዎስ 7:20 ላይ ከፍትልሃለሁ። ቀጥሉ። እሺ አነስ አንዴ የሆነ ፎቶ መክፈት ያለብኝ አለና እሱን ላስተካክል። እስከዛ አነስ ፋሩቅ አላችሁ? ያ ኦኬ። ደግሞ ከጠየቅ ጥያቄ እስከሚመለስ ማስጨረስ አለብን። መሀል እየገባ ማቋረጥ የለብንም። አቋርጣለሁ። ሀሳብ የምትደጋግም ከሆነ ማለት ነው እውነተኛው አልመለስ። አሁን ይኸውልህ መልሳታ ቁጭ ብላለህ ነበረ። እኔ መልስ ሳገኝ ደግሞ መሀል ገብተህ የምታቋርጥ መሆን የለብንም ማለት ነው። ነገሩ ብዙ አቋርጠኛል ማለት ሳይሆን ኖ እውነተኛው አንድ ነገር ልንገርህ። አው እሱ ከባድም። እሺ ቆይ እውነተኛው አንዴ ቆይ አንዴ እውነተኛው እንደዛ ሳይሆን እኔ ሳቋርጥህ የነበረው እየደጋገምከው ነው። አንዱና ሐሳብ ደግመህ ትናገረዋለህ፣ ትደጋግመዋለህና ለዛ ነው ያቋረጥኩ። ከአንድ ጊዜ በላይ ሐሳብን ደጋግሞ መስማት ትንሽ ጥሩ ነው ብዬ አላስብም፣ እንደኔ ማለት ነው። ከዛ አንፃር ነው ፋሩቅ ወይ አነስ ምናምን ላይክ ሐሰተኛ ነቢያት ወይም ትክክለኛ ሰዎች ባይሆኑም በኢየሱስ ስም ግን አጋንንትን ያወጣሉ። ይህም በተመለከተ እዚሁ ራሱ ማቴዎስ 7:20 ላይ 21 ላይ ይሄ ራሱ አንድ ማስረጃ ነው። እውነተኛው ምን መሰለህ፣ አሁን አንተ እንደ መስፈርት ተቀረብከው። ከዛ ሁሉ አክቹሊ አንደኛ ነገር ይሄ እንደ መስፈርት የሚቀርብም ነገር አይደለም። ኦኬ መምህር፣ ይሄ አክቹሊ በደካማ የሆነ ሙግት ነው። ይሄ ሙግት ማለት ነው። ቢካዝ አሁን እኛ የክርስትና እውነት ነው ስትል እውነት ነው ብለህ ያመጣኸው አርጊውመንቱ ውድቅ ነው። ምክንያቱም ዓለማችን ላይ የምናያቸው ኩነቶቹ ራሱ ይሄን ነገር ውድቅ እንዲሆን አድርገውታል ነው። ዓለማችን ላይ የምናየው ኩነቱን ተውና በእውነቱ ኢቨን መጽሐፍ ቅዱስ ራሱ ምን ይላል ብለን ስናገላብጥ ማቴዎስ ወንጌል ምዕራፍ 7:21 ላይ በሰማያት ያለውን አባቴን ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም ካለ በኋላ ምን አለ? በዚያስ ቀን ብዙዎቹ አለ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህስ አጋንንትን አላወጣንምን? በስምህ ብዙ ዓመት አላደረግንም ይሉኛል ያ ይናገራል። ስለዚህ ሁለተኞች ብቻ አይደለም በስሙ ትንቢት የሚሰሩት ማለት ነው። ከዛም ውጭ ያሉት በስሙ አጋንንትን እንደሚያወጡ ይናገራል ኢየሱስ። አርጊውመንቱ አክቹሊ መጽሐፍ ቅዱሳዊ አርጊውመንት እና ራሱ ማወቅ አለብህ እውነተኛ። ኦኬ ይሄን ጥቅስ አሁን አንተ እንዳልከው ማህበረ ቅዱሳንም እንዳንተ ነው የተረጎመው። ይሄ ጥቅስ ግን አሁን አንተ እንዳልከው አይደለም የሚተረጎመው። እንደዚህ የተባሉት እንደማን እንደሆነ ታውቃለህ? በሐሳዊ ኢየሱስ ስም በካራቴ እነየጩፋ ማለት ነው። በካራቴ በኢየሱስ ስም አጋንንት እያወጣን እያሉ ይኖራሉ። በፍርድ ቀን በስም አጋንንት አላወጣንም ብለው በኢየሱስ ፊት ይናገራሉ። መጀመሪያውኑም አላወጡም። ስማ ቆይ አታቋርጠኝ።